ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምናችሁ። ኤፍኤም አዲስ 97.1 ዛሬ ልዩ የሆነውን የኢድ አልፈጥርን በዓል ምክንያት በማድረግ ፕሮግራሞችን ወደ እናንተ እያደረሰ ነው የሚገኘው። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን እያልኩኝ ዛሬ ልዩ ዝግጅት ነው ይዤላችሁ የቀረብኩትኝ። በልዩ ዝግጅቴም ረመዳን የመንፈሳዊ ንጽህና የፍቅርና የመተባበር ወር ነው። ይህ ወር ሰዎች እርስ በርሳቸው እንዲቀራረቡና ለሌሎች እጅ እንዲዘረጉም ያስታውሰናል። እኛም የረመዳን መንፈስ የሆነውን ፍቅር፣ ርህራሄና መረዳዳትን ያካተተ ነው ብዬ ያመንኩበትን ፕሮግራም አዘጋጅቼላችሁ ወደ እናንተ ይዤ ቀርብ ያለሁኝ። ቆይታችሁ ከኔ ጋር ይሁን። ሙንተሃ ሙሄ ነኝ። ሙሉ ፕሮግራሙን እነሆ። በቅድሚያ ፈቃደኛ ስለሆኑ እጅግ አርጌ ነው ማመሰግነው። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ይህ ረመዳን ወር የመረዳዳት እንደመሆኑ መጠን ሁሉም ባለው በአቅሙ በሙያው እየሰራበት ባለበት ሁኔታ ነው መነሻ አድርገን ከአንድ ወንድማችን ጋር ቆይታ የምናደርገው። በእርግጠኝነት ስሙን ስትሰሙ ታውቁታላችሁ ብዬ ተስፋ አረጋለሁ አብዛኞቻችሁ። ለማታውቁት ደግሞ ስምህን ማን ልበል ለማለት እወዳለሁ። በቅድሚያ ግን እንኳን አደረሰ። እንኳን አብሮ አደረሰን ለሁላችንም። ስሜ ዳውድ አብደላ ወይም ደግሞ ዲዛይነር ኒዛም ወይም ደግሞ ኒዛም ፋሽን በመባል ታወቃለሁ። መልካም ኒዛም፣ ያው ትንሽ በተወሰነ መልኩ ስለ ውልደትህ ስለ እድገትህ ብትነግረኝ ደስ ይለኛል። ኒዛም በኒዛሙ ልጥራህና ወይ በዳውዱ አብዛኛው ሰው የሚያውቅህ በኒዛሙ ስለሆነ ኒዛም የት ተወልዶ የታደገ ምን ይመስላል የትምህርት ደረጃ ውስጥ የሚለውን። ጎንደር ነኝ ተወልጄ ያደግኩት እስከ 10 ተምሬያለሁ። ከዛ በኋላ ህይወቴ በጣም በስራ ነው ያሳለፍኩት። እንዳለ ከመማር ይልቅ በጣም ህይወቴን በስራ የተሞላ ህይወት ነው ያሳለፍኩት። አልሐምዱሊላህ ረብል ዓለሚን። ከስራዬ ጋር ተያይዞ ስራውን እንዴት አገኘኸው እንዴት ለመድከው ከምን የተወረሰ ነው ከተባለ ከቤተሰብ የተወረሰ ነው። የኔ ስራ ልምድ ከቤተሰብ አብሮኝ ያደገ ነው ስራው። ከአጎቴ ከእናቴ ወንድም እሸቴ አደም ይባላል፣ ከሱ ነው የተቀበልኩት። ከልጅነት ጀምሮ አብሮኝ የኖረ ነበረ ስራው። አሁን ላይ እንደ አርት ነው የዲዛይን ስራ ለኔ። ከዚህ በፊት በነበረው ነገር ላይ ግን እንደ አርት ሆኖ አሁን ላይ ሊጠቅመኝ የቻለው አብሮኝ ስላደገ ነው። መልካም። ያው አንተ ሙያህን ወደ በጎ አድራጎት ቀይረኸዋልና ያው ሁላችንም በሚባል ደረጃ የምናውቀው ከሙያ በይበልጥ በጎ አድራጎቱ ላይ ነውና ወደዚህ ስራ እንዴት ገባክ? የገባህበት አጋጣሚዎች ይኖራሉ ወይ? ወደዚህ እንድትገባ ያነሳሳህ ነገር ምንድን ነው? የኔ ስራ ሰዎች ለውድ ቀናቸው፣ ለዒዳቸው፣ ለጥምቀታቸው፣ ለተለያየ በዓላት የሰፈር ልጆች ሰብሰብ ብለው እንዲሁም ፋሚሊ አንድ አይነት ማች የሚባለውን ለመልበስ ካፕሎችም እንደዚሁ ለመልበስ የሚፈልጉኝ ሰው ነኝ። ታዲያ ይሄ ዒድ ሲመጣ የክርስቲያኖች ወገኖች ደግሞ የጥምቀት ሲመጣ በዓላት ሲመጣ ወይ ደግሞ አንድ አይነት ልብስ መልበስ የሚፈልግበት ታይም ላይ ሲሆን እኔ እፈልጋለሁ በብዛት እና ሰዎች ወደ እኔ በብዛት ይመጣሉ። ታዲያ የሚመጡበት አንዳንዴ 10 15 12 ነው ሊመጡ ይችላሉ። ከዛም በታች ቁጥር ያላቸው ብቻ በጀማዓ አንድ አይነት መልበስ የሚፈልጉት ሰው ነው የሚመጡትና ከሚመጡት አብዛኛዎቹ አንዱ ሁለቱ ሶስቱ መጨረሻ ላይ ለመለካት ቀብድ ለመክፈል ይመጣሉ እንጂ ለመልበስ አይመጡም። ለምንድን ነው እያልኩ በማጣራበት ሰዓት ወይ የቲም ወላጅ አልባ ሆኖ አገኘዋለሁ ወይ ደግሞ ከድህነት ወለል በታች ተሆነና እናቲቱ በጉልት ምናምን የምታሳድጋቸው ልጆች ይሆናሉ። መክፈል እያቃታቸው የሚቀሩ አሉ። ታዲያ ለመውሰድ የማይመጡበት አጋጣሚ አለ። አንደኛ ቀብዳቸውን እቀበላለሁ፣ ሁለተኛ ለመውሰድ አይመጡም። ጨርቁን ባለቤት የለውም ማለት ነው። እኔም ካልተከፈለኝ አልሰጠው ነበርና ይህ ነገር እየበዛ እየተደጋገመ ሲመጣ ምንድን ነው ብዬ ማሰብ ጀመርኩኝ። ከራሴ ጋር ማሰብ ጀመርኩና ይህ ለኔ አላህ የሰጠኝ ቻንስ ሊሆን ይችላል፣ አላህ ያመቻቸልኝ እድል ሊሆን ይችላል። ስለዚህ መጠቀም አለብኝ እያልኩ በማሰብበት ሰዓት አንድ ክስተት ተከሰተ። 11 ነው መጡና ተለኩተው ሄዱ። መጨረሻ ላይ የመጡት 9 ወይ 8 ይመስለኛል። ከዛ በኋላ ጓደኞቻችሁ ሴት አለ ብዬ ስጠይቅ አንዱ የቲም ነበር፣ አንደኛው ደግሞ እናት በጉልት የምታሳድገው ልጅ ነበር። ወንዶች ነበሩ ሁሉም እና ልክ እንደዚህ ዒድ ነበረ። ከዛ በቃ ክፍያውን እናንተ ጓደኛ አይደላችሁ ይሸፍኑላቸው ብዬ በመጠይቃቸው ሰዓት አይ መጀመሪያም እነሱ የቲምና እናት በጉልት የምታሳድገው ስለሆኑ ቀብድ የከፈል ነው እኛ ነበር ለሞራላቸው ብለን የከፈልንላቸው። አሁን ደግሞ ሙሉ ወጪውን መሸፈን አንችልም፣ እኛም ከቤተሰብ ነው የምንቀበለውና አሉኝ። ከዛ በኋላ በቃ አሰብኩኝ። እኔ የሆነው ነገር ምንድነው ከራሴ ጋር ላይ የሰጠኝ እድል ነው፣ ይሄን እድል መጠቀም አለብኝ ብዬ አሰብኩኝና በቃ እኔ ላበድራችሁ
ሲኖራቸው ይከፍላሉ። አሁን ግን ደውሉና ጥሯቸው የዒድ ልብሳቸውን ይወሰዱ ብዬ ስነግራቸው ሱብሃንአላህ ልጆች ምናልባት እድሜያቸው ከ15 እስከ 17 ምናምን የሚሆኑ ወጣቶች ናቸው። ከሱቄ ላይ ክብ ሰርተው ነው የተደሰቱት። ዱዓ ያደረጉልኝ ያለቀሱም አሉ በደስታና ኑ ውሰዱ ስላልኳቸው ብቻ ግን ይከፈለኛል ሲኖራቸው ይከፍሉኛል ነው ያልኳቸው። ልጆች ስለሆኑ ሰጥቻቸዋለሁ ማለት አልፈለኩም። እንደ ብድር ነው ሲኖራችሁ ትመልሳላችሁ ነበር ያልኳቸውና ከዛን ጊዜ ጀምሮ በጣም በቃ በዚህ ነገር እየተሳብኩ መጣሁኝ። መለማመድ ጀመርኩ። ራሴን መስጠት መልመድ ይፈልግ የለ እየተለማመድኩ ነበረ። አሁን ላይ ሱስ ሆነኝ። አሁን ይሄ ከዒድ ጋር ከጥምቀት ጋር ከበዓላት ጋር ተያይዞ ቁጥሩ ስለሚጨምር እንጂ አመቱን ሙሉ ለወላጅ አልባ ክፍት ነው። አሁን ኒዛም ፋሽን ተረስቶ ያ ወላጅ አልባ የሚያለብሰው የሚባል ስም ወጥቶልኛል። ግን ኒዛም ፋሽን እንዲጠፋ አልፈልግም። ሰዎች እንዲያስታውሱ ትፈልጋለሁ። ምክንያቱም ከደንበኞቼ ከፋሽን ስራ የማገኘው ገቢ ነበረ ይህን ስራ ያስጀመረኝ። አሁን ሙሉ በሙሉ በየቲሞች ተሸፍኜ ደንበኞችን ማስተናገድ ባልችልም ማለት ነው። ኸይር ስራ ለራስ ነው። ያው እንደሚታወቀው መልካምነት መልሶ ይከፍላል ይባላል። እጅግ በጣም ትልቅ ተሰጥኦ ነው። ያው ቅድምም ብለዋል ለመስጠት መሰጠት ይፈልጋልና እሱ ነገር በጣም ሰውኛ ማንነታችን ነው። ሌላኛው ደግሞ ያንተ ለየት የሚያደርገው ያው ብዙ ሰዎች ሊሰጡ ይችላሉ፣ ግን የሆነን ወይ ሃይማኖት ወይ ዘርን ወይ የሆነ ነገርን ብቻ ነው ተንተርሰው ሊያደርጉ የሚችሉት በአብዛኛው በሚባል ደረጃና በእንደዛ የተመሰረቱ ናቸው። ያንተው ግን የሌሎች ሃይማኖቶችንም ተከታዮችን በማልበስ ትታወቃለህና ይሄ ነገር እንዴት ነው የሌሎቹን ማልበሱ? ያው ሰውኛ ማንነት ሆኖ ግን እንዴት መጣልህ? ማለት ከሙስሊሙ አልፎ ክርስቲያኑም ለጥምቀትም ለፋሲካም ለገናም ስታለብስ ይታያል ብዙ ጊዜና እንዴት ነው ብታብራራልኝ? ምናልባት እድገቴ ሊሆን ይችላል ብዬ አስባለሁ፣ ወይ ያደኩበት አካባቢ። እኔ እንዲያውም የሚገርመው ከሙስሊሙም ከክርስቲያኑም በሰውነት ብቻ ነው የከፈትኩ ሱቄን። ቤቴን ክፍት ሳደርግ የቲም ለሆነ ልጅ ወላጅ አልባ ለሆነ ልጅ ነው ያልኩ እንጂ ሙስሊም ለሆኑት ብቻ አላልኩም። በዚህ ስራዬ ላይ ቄስ አልብሻለሁ፣ መነኩሴዎችን አልብሻለሁ። ይሄ ሼህና ኡስታዝ ወይም ደግሞ የቲም ብዬ አልለየሁም። በቃ ለሰውነት ነው። መቄዶንያ ላይ አመት አረፋ አንድ ቀን ሲቀረው እኔን ይጠብቃሉ እዛ ጋር ያሉ አረጋውያን። ሄጄ የቻልኩትን ቢያንስ 50 60 አልብሼ እመጣለሁ በየአመቱ ማለት ነው። የሆነ ከሱቄ ላይ ያለብሳል ሲባል ሰምቻለሁ ብለው የሚመጡ ቄሶች አሉ፣ መነኩሴዎች አሉ። እነሱንም ልክ ለክቼ አልብሼ የምሰጥበት አጋጣሚ አለ። መልካም፣ እንደው ወደዚህኛው ላይ ትንሽ እንቆይበትና ሌላ ሃይማኖት ተከታዮች ከእስልምና ውጭ ያሉት እንዲህ በምታደርግ ወቅት የሚሰጡ ምላሽ ላንተ ያላቸው ቦታ ምን ይመስላል? አንዳንዶቹ ወዲ መርቅ ይባል የሀገራችን አባባል፣ በቃ መናገር አይችሉም። ያልጠበቁትም ስለሚሆንባቸው እጅግ ይደሰታሉ። ፊሊንጋቸውን ፊታቸው ላይ ታያለሽ። ሲጀመር በዚህ ዓለም ላይ እንደ መስጠት የሚያስደስት ምንም ነገር የለም። ሰዎች በጣም ተደስተው ሲሄዱ ታያለች። ምክንያቱም የመጨረሻ የሚባለውን አማራጭ ነው እኔ ጋር የሚመጡት። የተለያዩ አማራጮችን አዳርሰው ነው ወደ እኔ የሚመጡትና ይመጣሉ። አጠያየቃቸው በጣም ከባድ ነው። እንደፈለጉ አይደለም። በጣም ተሳቀው ሼም ይዟቸው ሀያ ይሉንታ በቃ ያን ሁሉ ተጋፍተው ነው እና የሚጠይቁኝ። እኔ ደግሞ አላህም አላሳፈረኝም አሳፍሬያቸውም አላቅምና ሳደርግላቸው እኔ እንጃ ሱቄ ላይ የሚፈጠረውን እያንዳንዱን ሞመንት ቀርጬ ወደ ሚዲያ ባወጣ ኢትዮጵያ ውስጥ ቁጥር 1 ፎሎወር ያለው ሰው ሆን ነበር እውነት ለመናገር። ግን ፕራይቬሲ የሚባል ነገር አለ። ስራው ኢኽላስ ይፈልጋል። እያንዳንዱ ለአላህ በስ ምን ልናስቀር ነው? አላህ በእኔና በጌታ መሀልስ ምን እንዲቀር እፈልጋለሁ? እያንዳንዱን አውጥቼ የምፖስት ከሆነ ያን አውጥቼ በፖስት በጣም ደስታ አለ ከኔ ሱቅ ላይ፣ በጣም ለቅሶ አለ፣ የደስታ ለቅሶ። በጣም የተለያየ ልጆች አንዲትን እናት ስለካላት ገና የልጇ ትከሻ ላይ ሜትር ሳሳረፍ እናቲቱን ነው ማያት በተለያየ ኑሮ ውጣ ውርድ የተጎሳቆለ ፊቷ ልጇን ስለካላት ሲፈካ ያዋለሁ ሲበራ ያዋለሁ። ያለበስኩት ቀን የምትደሰተው ደስታ የምታደርገው ዱዓ በጣም የተለየ ነው። ያን አውጥቼ ማሳየት ብዙ አልችልም፣ ካሜራ ላይም ጎበዝ ስላልሆንኩና ሱቄ ላይ በጣም ብዙ አይነት ትዕይንቶች የሚፈጠሩበት ነው፣ ከደስታም ከምንም አንጻር። እንደገና ደግሞ እኔ አልችልም እኮ ቤቴን የከፈትኩት ለየቲሞች ነው፣ ወላጅ አልባ ለሆኑ ሰዎች ነው። ጊዜያዊ ችግሯቸው ወደ እኔ የምትመጡ ሰዎች ግን አላስተናግድም ብዬ የምናገርበት አንዳንድ ያለ። እሱን ሲያዩ ደግሞ በጣም የሚያለቅሱ አሉ። እንዲያውም ምን አጋጣሚ ያለ የቲም በየሄድንበት የቲም ነው የሚስተናገዱት። ስንሄድ የቲም ነው፣ እርዳታ ፈልገን ስንሄድ የቲም ነው ይዘሻለሁ፣ የቲም ናቸው ወይ? እኛ መዋሸት አንችልም።
ባለቤቴ ያለ ግን ስራ ተበላሽቶበታል ወይ ታሞ አልጋ ላይ ውሏል ወይ ደግሞ ቤት ፈርሶበታል ወይ በተለያየ ምክንያት ችግር ውስጥ ናቸው እና እየተስተናገድን አይደለም ብለው ያለቅሳሉ፣ በጣም ያለቅሳሉ። እና አንዳንዴ ምንት በጣም እኔ ማብሬ ያለቅሳለሁ፣ ግን ምን ማድረግ አልችልም። ምክንያቱም አሁን ለዒድ ያደርስልኛል ብሎ መጥቶ የተለካለ እኔ ማደርስልሃለሁ ብዬ እለካዋለሁ። ምናልባት ያ ቁጥር 100 ብቻ እንዳይመስል በሺ የሚቆጠሩ ናቸው። ሌት ተቀን ነው የምንሰራው። ከአንቺ ጋር እንኳን ለመገናኘት በጣም ብዙ ጊዜ ተቸገረን ነበር። ስንሰራ ነው የምናድረው። ሌት ተቀን እረፍት የሚባል ነገር የለንም። ከዛ በላይ ከስራው በላይ ጭንቀቱ ያደክማል። የሆነ የቲም ሳይለብስ ይውል እንዴ! አሁን የሚገርምሽ የጥምቀት ስራ ሌት ተቀን እንደሰራን ጨርሰን አስረክበን ነው እንደገና ወደዚህኛው ወዲያው ነው ሽፍት ያደረግነውና ከስራው በላይ ጭንቀቱ ሀሳቡ ያደክማል። የሆነ የቲም ሳይለብስ ይውል ይሆን ሳይደርስለት ይውል መብራት ችግር አለ፣ ሱቅ ያለበት ህንፃ ላይ አክሲዮን በጣም ችግር አለ፣ ሰው ታበዛለህ ተብሎ የተለያየ ስራ ግላለሁ። በዚህ ላይ ፎሎወር ብዙ ተከታይ የለኝም። ቪዲዮ በሰራው ቁጥር ማአት ሰዎች ነበር ያበዛብኝ። እንዴ እኔ የምሰራውን ስራ ወላጅ አልባዎች ብቻ ነው እንደሚያዩት? የበጎ አድራጎት ድርጅቶች ማለት የአኽለል ኸይሮች ባለ ሀብቶች በጎ ሰሪዎች ጋር አይደርስም እንዴ ብዬ ጥያቄ እስከሚፈጠር ድረስ እንዲያውም ልጄ በጣም ያለቀሰበት ቪዲዮ አለ። ከዛ አንጻር ነበር ካለብኝ ጭንቀት እና ቤቴን ለሰው ልጅ ነው ክፍት ያደረኩት። የሚመጡ ሰዎች የተለያየ ደስታ አይባቸዋለሁ። አልሐምዱሊላህ ረብል ዓለሚን። ደስታውንም ሀዘኑንም በፍጥነት የሚቀያየርብኝ ሰው ነኝ። ግን እዚህ ጋር መጥቶ የቲም ሲደሰት ሳይወድ ደሰታለሁ። አይ ማስተናገድ አልችልም ብዬ ልጆቿን ይዛ የመጣች ኑሮ የከበዳትና ስታለቅስ ደግሞ አብሬ ያለቅሳለሁ። እንዲህ አይነት ቦታ በማሳለፍ ላይ ያለው ኢንሻአላህ በጣም ከባድ ነው። ያው ሁኔታዎችን ለማመቻቸት ዋጋ ያስከፍላል እና እንደው ወደ እንትኑ እየመጣህልኝ ነበርና ልጠይቅህም ነበር። እኔ እነዚህ በምታደርጋቸው እርዳታዎች ውስጥ የሰዎችን እገዛ ታገኛለህ ወይ? በምን አይነት መልኩ ነው እነዚህን ሁሉ ሰዎችን እያስተናገድክ ያለኸው? በየስንት ጊዜ ውስጥ ታለብሳለህ? እርዳታ በዋናነት የማገኘው ከጌታዬ ነው እውነት ለመናገር። ከዛ ቀጥሎ ደግሞ ውስጤ ላይ ባለው ኢነርጂና ፍላጎት እንዳልኩሽ መስጠት መለማመድ ይፈልጋል። ከልምምድ በኋላ ግን ወደ ሱስ ይቀየራል እና አሁን የመስጠት ሱስ ይዞኛል፣ የማልበስ ሱስ። አሁን በሁለት ሰዎች ሱስ ተይዣለሁ። የእድሜ አባቶች ትልልቅ ሰዎች የሆኑና በየትኛውም የመንፈሳዊ ኡስታዞችም ሼኾችም ቄሶችም ሊሆኑ ይችላሉ። እነሱን ማልበስ ወይም ለነሱ መስጠት፣ እንደገና የቲሞችን ማልበስ እሱ ሱስ ሆኖኛል እና እሱ ሱሴን ለማስታገስ መርካቶ ሄጄ ከነጋዴ ጋር ፋይት ላደርግ እችላለሁ። ጨርቅ ልገዛው ቀንስልኝ በማለት ማለት ነው። እንደገና ደግሞ የሆነ ድል ሳገኝ የሆነ የኔ ጨርቅ በነገራችን ላይ ሱቅ ሄደሽ የምትገዢው አይደለም። ምክንያቱም አንድ የቲም አመት እስከ አመት ዘንድሮ አልብሻው በቀጣይ አመት ሊለካ ሲመጣ ራሱ አለብሷት ይመጣል። እንደዛ አይነት ጨርቅ ሲሆን በፍለጋ ነው የሚገኘው። ብርዱንም ሙቀቱንም የሰውነቱንም ሙቀት የሚቋቋም ወፍራም ጨርቅ ማምረጥ አለብሽና መርካቶ ሄደሽ ዝም ብለሽ የምትገዢው አይደለም። የሆነ ነጋዴ አይ ለአንተ የሚሆን አግኝቼልሃለሁ ና ውሰድ ብር ካለህ ነው የሚሉኝ። ያው ብር ደግሞ ብዙ ጊዜ የዱቤ በመግዛት ነው የምታወቀውና ብር ካለህ ግን ነው የሚለኝ ነጋዴ አለና በዚህ አጋጣሚ ነጋዴዎችን ማመስገን እፈልጋለሁ። ሌሎችም ልትከድሙን የምትፈልጉ ነጋዴዎች ካላችሁ እንዲሁ ሱቄም ክፍት እንደሆነ ማሳወቅ እፈልጋለሁኝና የቲሞች ኦሪጂናሉን ምርጡን ኳሊቲውን መልበስ አለባቸው ብዬ አምናለሁ። ሱቄን ክፍት ሳደርግ አባቴ ቢኖር እኮ ይሄን ልብስ ይገዛልኝ ነበር ብሎ የሚያስበውን እኔን እንዲያዘኝ ነው። እንደ ዲዛይነር አባቴ ቢኖር እኮ ይሄን ልብስ ግዛልኝ ይለው ነበር ብሎ እንዳያለቅስ አንዴቲም ቤቴን ክፍት አደርግለታለሁ። ታዲያ ስለመጣ ብቻ የኔን ፍላጎት ጭንበታለሁ ማለት አይደለም። አሁን ኢድ ሲጠጋ ጥምቀት ሲጠጋ ካልሆነ አንድ አይነት ለማምረት የተመሳሳይ ዲዛይን የምናመርተው በእያንዳንዱ የቲም በኖርማል ጊዜ የሚመጣ የቲም ክፍት ነው፣ እንደ ደንበኛ ነው የሚስተናገደው። የፈለገውን ይመርጣል። ይሄኛውን ስራልኝ ይላል፣ ፎቶ እናሳየዋለን። በዛ መሰረት ተለክቶ ይላል፣ ቀን ቀጠሮ ይሰጠዋል። ሲደርስለት ና ወሰድ ይባላል። ስለዚህ በየስንት ጊዜው የሚባል ነገር የለም። አመቱን ሙሉ ቤቴ ለየቲሞች ክፍት ነው። አመቱን ሙሉ ልብስ የሚቸግራቸው ህፃናቶች አሉ። በየጊዜው ደግሞ አሁን የቲምነት ይቀጥላል። ሞት አለ አይደለም፣ ልጆችም ይወለዳሉ። ህይወት እንደዛ ነው የሚቀጥለው። የዒድ እየጠበቅኩ ማለብሰው አይደለም። አንድ ተማሪ ከ1 እስከ 3ኛ ከወጣ እኔ ጋር ለብሳለሁ። ውጤቱን ብቻ አምቶ ማሳየት ነው የሚጠበቅበት። በነገራችን ላይ ለየት ያለ ስራ ነው የምሰራው። ለኔ አላህ አግርቶልኝ ነው። ለአንዳንድ ሰዎች የማይዋጥላቸው ይመስላቸዋል። እውነታቸውን ነው። እኔም ራሴ ላምነው ብዙ ጊዜ ፈጅቶብኛል። ይህን ነገር ከኔ አይደለም አላህ አግርቶልኝ ነው። አልሐምዱሊላህ ረብል ዓለሚን። ለዚህም ክሬዲትን መስጠት የምፈልገው አላህ ነው። አልሐምዱሊላህ ይሄው በዛ አይነት ሁኔታ ተጠምደናል። አሁን ላይ ከማልበስ መስራት የሚለው አልፎ ሶስ ሆኖናል። ዘንድሮ
ረመዳን በረመዳን የሚሰራ ስራ የሚና ገበያ ነው ይባላል። የአመት በጀት የምንዘግበት ነው። ደንበኛ እናስተናግድም እኛ። ደንበኛ አልችልም አላደርስም ብዬ ነው የምመልሰው፣ ሌላ ቦታ አማራጭ መግዛት ስለሚችል። የቲሞች ግን እኔ ነኝ ተስፋቸው፣ ለእኔ ደግሞ ተስፋዬ አላህ ነው። ይህን ሁሉ የቲም ሳስተናግድ አላህን አምኜ ራሴን አዘጋጅቼ ነጋዴዎች በቅናሽ ከሚሰጡኝ ጨርቅ ከነሱ ጋር በማደርገው ፋይት አላህ አግርቶላቸው ደግሞ እንደ ገደል ይሄ የዋሻ የውሃ ጠብታ ታውቂያለሽ፣ እንደዛ አልፎ አልፎ ጠብ የሚያደርጉልኝ ኸይረኞች ሰዎች አሉ። አብሽር የሚሉኝ ግን በየትኛዋ የየቲም ዱዓ ይሁን፣ በየትኛው የየቲም ደስታ ዱዓ ይሁን፣ በየትኛው ዑለማ ኡስታዝ ዱዓ ይሁን፣ ወይ ደግሞ በእናት አባቴ ወይ በባለቤቴ ጭንቀት ወይ በልጆቼ ዱዓ አላቅም ጸንቼ ቁሜያለሁ። ለአመታት እየሰራሁት ነው። ይህን ስራ ስሰራው ኑሬ መሞት ነው የምፈልገው። አንድም የቲም በባዶ ተመልሶብኝ አያቅም። በአላህ ቃል ገባላችኋለሁ፣ አላህ ማሳፈሩኝ አያቅም። እስከ ዛሬዋ እለት በእንዲህ አይነት ሁኔታ እየቀጠልኩ ነው ልሻለሁ። እጅግ በጣም ደስ ይላል። ምን ያህል ጊዜ ሆነህ በስራው ላይ ምን ያህል ቆይታ አደረግ? እንዲሁም ደግሞ ለየቲሞች ደግሞ መርዳት ከጀመርክ ምን ያህል ጊዜ ሆነ በዚህ ሙያ? በስራው ላይ ከቆየሁ የስፌት ሙያው የዲዛይነት ሙያው እድሜ ልክ ነው ማለት ይቻላል። በቃ አብሮ ይኖራል። ስቀጥለው አሁን ላይ ነው በደንብ አጥብቄ ያስኩት። በአንድ ወቅት ወደ ህንድ ጉዞ አደረኩኝና ህንድ በጣም የተለያዩ ስራዎች ሲሰሩ አየሁ። እንዴ ይህን ሙያ እችለዋለሁ፣ ለካ እኛ ሀገር ሲሆን ነው የምንጫወትበት አልኩኝና ትኩረት አድርጌ አንዳንድ እንትኖችን ማሻሻሎችን እዛ ጋር አደረኩኝ። ህንድ ከልከታ የሚባል ከተማ ላይ ለተወሰነ ወራት ቆይታ አድርጌ ሙሉ በሙሉ የልብስ ስፌት የዲዛይን አስተሳሰቤን ቀይሬ ነበር የመጣሁት የዛሬ 8 ዓመት አካባቢና በአመቱ ከ7 ዓመት ጀምሮ ይህን ስራ በደንብ እያሻሻልኩ ወደ ሚዲያ ማውጣት ጀመርኩኝና እግረ መንገድ ያለ ሚዲያ በኡስታዞች ለሸኾች እየተናገርኩ ኡስታዞች የሚያቀሯቸው ልጆች የቲሞቹን መርጠው እንዲልኩልኝ ያለ ሚዲያ ስራው እንዳልኩሽ ኢኽላስ ይፈልጋል። ይዩልኝ አይፈልግም፣ ታይታ አይፈልግም አይደለ? እና ይሄ ከሼህ ጋር ከኡስታዞች ጋር ስታሳልፊ ደግሞ እያንዳንዱ የምትፖስቻት ነገር የታይታ ታስመስልብሻለሽ እና እሱን ነገር ስለምፈራ እንደገና ደግሞ በጣም ጥንቃቄ ይፈልጋል። ከኡስታዞች ጋር በመነጋገር የሚያቀሯቸው ደረሶች ከሚያቀሯቸው ልጆች የቲሞቹን ለይተው እንዲልኩልኝ ያደርግ ነበረ። ወይ ደግሞ እድሜያቸው ስንት እንደሆነ ለይተው ይነግሩኝ ነበር። በዛ መሰረት እድሜያቸው መረጃ ይላክልኛል፣ ከለራቸው መረጃ ይላክልኛል። ምክንያቱም አሁን አንድ ልጅ ጥቁር ከሆነ ጥቁር ጨርቅ ጥቁር ጀለብያ አሰርለትም ከከለራቸው ጋር ማች የሚያደርጉ ፎቶ ቪዲዮ ተቀርጾ ይላክልኛል። በዛ መሰረት ሰርቼ ሰርፕራይዝ እናደርጋቸዋለን። ያን ስራ ለአመታት ከዛሬ 7 ዓመት ጀምሮ ለውስጥ ለአመታት እንሰራው ነበር። ወደ ሚዲያ የወጣሁት ገና 2ኛ ዓመት ነው። ከዛ በኋላ ምንድነው ያደረኩት? ወደ ሚዲያ በወጣ እኮ የተሻለ ቁጥር ያላቸው የቲሞችን ማልበስ እችላለሁ ብዬ ወደ ሚዲያ ወጥቼ የቲሞችን በጋራ እናልብስ ብዬ ሚዲያ ላይ አወጅኩኝ። የሚገርመው የቲሞቹ መጡ። ከዛ ጊዜ በኋላ እንደ ቀስት ተወጥሬም ቢሆን በሺ የሚቆጠሩ የቲሞችን በአመት አለብሳለሁ። አልሐምዱሊላህ። አኽለል ኸይሮች አልመጡም፣ እየጠበቅናቸው ነው። ግን ከንፍሮ ጥሬ የሚባለው አይነት ነገሮች አሉ፣ አልፎ አልፎ ጠብ የሚሉት ደንበኞች ግን ከዛ በኋላ የሉም። ምክንያቱም በየጊዜው የቲም ይጨምራል። ደንበኛ ላደርስልህ አልችልም እለዋለሁ። ወይ ደግሞ የደንበኛ ልብስ ለውድ ቀኑ ስለሆነ የሚመጣው ማበላሸት ስለማልፈልግ የሩጫ ሌላ ጊዜ እንገናኝ እላቸዋለሁ። ደንበኞቼ ናፍቀውኛል፣ እባካችሁ ከኢድ በኋላ ተመለሱ እያልኩ ነው። መንገድ መልእክት እያስተላለፍክ ነው። በጣም ደስ ይላል። እንደው ኒዛም ከዚህ ከመልካምነት ከመሰጠት ጎን ለጎን እንደው ሰውነንና ነገ ተሰባሪዎች ስለሆንን ነገ ምን የሆነ ነገር ቢሆን ወይ በቤተሰብ ዙሪያ ያለ ሰው የሆነ ነገር ቢሆን ነገ ይሄንን ነገር ያስቀጥሉልኛል ወይም ደግሞ ነገም እኮ ነው ቤተሰቤን ያለብሱልኛል ብለህ ሀሳቡ ኑሮ ያውቃል? ሀሳብ ገብቶብህ? በየቀኑ ሁሌ ማስባለሁ በዚህ ጉዳይ ስለመሞት ማለት ነው። በጣም የሚያስጨንቀኝ ነገር የሆነ ቀን ስታክ ባደርግ በሞት ስራዬ ማን ያስቀጥልኛል ብዬ አስባለሁ፣ እጨነቃለሁ በየጊዜው ነው ለዛው። ምክንያቱም እኔ በተደጋጋሚ በጭንቀት በተደጋጋሚ አሞኝ ሆስፒታል የምገባ ሰው ነኝ። ራሴን ሆስፒታል የማገኘው ሰው ነኝ። አታይም ሳይዝን ትግነሴ በቃ ያለቀ አይነት ሰው ነኝ። ያ የሚያደርገው ነገር ምን እንደሆነ ታውቂያለሽ? ማታ ላይ የሆነች እናት ደውላ ካለቀሰችብኝ አዳሪ እንቅልፍ አጥቼ የማደርሰው ነኝ። በጠዋት ከሆነ ቀን ሙሉ ተከፍቼ ነው ሙሉ አንድ ስልክ አይደለም እኔ ያለበስኩት የቲም በሙሉ ቢያንስ ደውሎ ያለቅሱብኛል የሆነ ጊዜ። በእንደዚህ አይነት ጭንቀት በተደጋጋሚ ሆስፒታል የገባ ሰው ነኝ፣ አብሶ በሌሊትና ይሄ ነገር ሞት ያሳስበኛል በየጊዜው።
ያስቀጥልልኛል ተተኪ ተውልኛል ብዬ የምለው አላህን ልጆቼና ባለቤቴ ነው። አብሶ ልጆቼ ትምህርታቸው ላይ ቁርአናቸው ላይ ተጽዕኖ ፈጥሮባቸው እያሰቡ ያሉ ስለ የቲሞች ነው። እኔ ፈልጌው አልነበረም። በእኔ እንቅልፍ ማጣት ምክንያት ግን ልጆች የማያዩ ይመስሉ ነው እየተጫወቱም ስልክም ላይ ሆነው ያንቺን ላይ ትኩረት ያደርጋሉ። እንዲያውም ልጄ ባለፈው በጣም አለቀሰና ቪዲዮ ሰራ። አልቅሶ ቪዲዮ የሰራበት ምክንያት ግን ኖርማል ቪዲዮ ለመስራት አስቦ ነው በድንገት ወደ ለቅሶ የተቀየረበት። አብሽር አባዬ፣ ማንም ቲክቶከር ማንም ታዋቂ ሰው ከጎንህ ባይኖርም እኛ አለንልህ፣ እኛ ልጆች ደርሰንልሃል ብሎ ሲናገር ነው በመሀል ያለቀሰውና እኛም አብረን ተላቀስን። ግን ያን ጠብቄ አላቅም ነበር ከልጄ። ጎበዙ እንደሆኑ አውቃለሁ፣ ልጆቼ በጣም ጎበዞች ናቸው አልሐምዱሊላህ። በዚህ ደረጃ ግን እስከ ማልቀስ ድረስ ታፍኖ የኖረ ነገር ነበረ አልቅሶ ያስለቀሰንና ማሰብ የሚችሉበት እድሜ ላይ ደርሰዋል። ምናልባት ምን የሞት ቢያቋርጠኝ የተወሰነች ጊዜ ቢቸገሩ እንጂ ስራዬን ያስቀጥሉልኛል ብዬ ተስፋ ማደርገው እነሱ ነው። አብዝቼም ዱዓም ማደርገው በጌታዬ እንዲቀጥል ነው። እላዩ መልቂያማ ያሉ ዘሮቼ እንዲያስቀጥሉት ነው የምፈልገው ስራውን እልሻለሁ። ኔት አመሰግናለሁ። ያው ያለውን ነገር ምናልባት የቤተሰቦች በዙሪያ ያሉ ሰዎች ምላሽ ምን ይመስላል የሚለውን ነበር፣ ግን ያው እንደ ቤተሰብ ጠቅለል አድርገህ መልሰህልኛልና ግን ያው እንደ አጠቃላይ እንዳልከው ደስታ ይሰጣል፣ ለሰዎች መስጠት ያስደስታል። ሰጪ እጅ ደግሞ ከተቀባይ እጅ ሁሌም ቢሆን በላጭ ነውና እሱ ነገሮችም አሉ። ግን በዚህ ሙያ ውስጥ ስታልፍ ከባዱ ነገር ላንተ ምንድን ነበር? አሁንም የከበደህ ነገር ካለስ ምንድን ነው? እንባ እየመጡ የሚያለቅሱ ሰዎችን ማየት አልችልም። ከባዱ ነገር እኛ ማድረስ አንችልም ብለው እህት ወንድሞቼ፣ የስራ ባልደረቦቼ ይመልሳሉ። እኔ የመጣውን ሁሉ እቀበላለሁ። በዚህ ምክንያት በጣም ከባድ ይሆንብናል። ሰራተኞችም ትተው ይሄዳሉ። ወደ መጨረሻው ልቋጨውና ለመላው ማህበረሰብ የምታስተላልፈው መልእክት ካለ እንዲሁ እድሉን ልስጥ። መልካም ስራ እዚህ ዱንያ ላይ ይከፍላል፣ መክፈል ይጀምራል። የዘራኸውን ታጭዳለህ የሚባለው ነገር አለ አይደል? ኸይርም ከዘራህ ኸይር ታጭዳለህ፣ ሸርም ከዘራህ ደግሞ ልክ እንደዛው። አንድ ገጠመኝ ልንገርሽ፣ በጣም የምወደው ገጠመኝ ነው። ረጅም ሰልፍ ታክሲ ተሰልፈን የሆነ ሞተረኛ መጣና እኔ ዛ ምን አልሸኛ አለኝ። ያሰብኩት ምንድነው በቃ እሱ ግብዣለሁ እኔ ደግሞ በግማሽ እከፍላለሁ ብዬ አሰብኩኝና ያው ሚዲያ ላይ ስለሚያውቁ ኒዛም ይላሉ ሰዎች እና ሂጄ ሞተር ላይ ወጣሁ። ከዛ በኋላ ሱቄ ላይ ያደረሰኝ፣ ሱቄ ካለበት ህንፃ ላይ። ከዛ በግማሽ ልክፈል ስንት ነው ስል እኔን እኮ ከ4 ዓመት በፊት የቲሞችን ስታለብስ ያኔ ከፈልከኝ አለኝ። ገረመኝ። አላወከኝም እንዴ ብሎ ሄልሜቱን ሊያወጣ ሲል ለላላ አታውልቀው ፊትህን ማየት አልፈልግም፣ እኔ ይህን ፊትህን የውመል ቂያማ ነው በዛ በጀነት ነው ማየት የምፈልገው አልኩትና በጣም የምወደው ታሪክ ነው። ሌላ ጊዜም ብትመጣ እኔ ነኝ ብለህ እንዳታስታውሰኝ አልኩት። አሁን ያድግ ያለው ሞተር ተገዝቶልኛል፣ ቤት እህት ታናናሾችን መርዳት ጀምሬያለሁ። ኢንሻአላህ ወደፊት የቲም ታለብስልኛለህ፣ ገንዘብ አስገባልሃለሁ ያለኝ ልጅ አረሳው። ማለት በጣም ብዙ ገጠመኞች አሉኝ እኮ በህይወቴ፣ ግን ይሄኛውን በጣም ነው የምወደው። እንደገና ደግሞ ሌላው ገጠመኝ አንዳንዴ ቤተሰባቸውን ይዘው ይመጡና አንዳንድ ወላጆች የሆነ ጊዜ ላይ ደግሞ ልጆቹ የቲም ሆነው የሚመጡበት አጋጣሚ አለ። ከዚህ በፊት እነዛ ሰዎች ከልጆቻቸው ቀንሰው አንድ የቲም 2 የቲም ወይ ደግሞ የተወሰነች ከልጆቻቸው ገንዘብ ቀንሰው ይችን ከየቲም በር ጋር የቲም ገንዘብ ጋር ቀላቅለልን የሚሉ ደንበኞች ነበሩኝ። ከአመታት በኋላ ደግሞ እነሱ የቲም ሆነው የሚመጡበት አጋጣሚ አለና ህይወት እንደዚህ ነች፣ በፍጥነት የምትለዋወጥባት ናት። እዚህ ጋር ትንሽ ልጅ የነበረው አድጎ እኔን ቴንኪው ማለት ጀምሯል። እዚህ ጋር ደግሞ ልጆቹን ሰብሰብ አድርጎ መጥቶ ሲያለብስ የነበረ ደንበኛ ደግሞ ወደ አኸራ ሄዶ ልጆቹ የቲም ሆነው ደግሞ ሊለብሱ የመጡበት አጋጣሚ አለ። በዓል እንደመሆኑ መጠን ከበዓል ጋር ተያይዞ የምታስተላልፈው መልእክት ካለ? እኔ ዒድ ሙባረክ፣ እንኳን ለዚህ ለውዱ ለዒዱ ለደስታ ቀን አደረሳችሁ ማለት የምፈልገው በዋናነት ለየቲሞችና ለእናቶቻቸው እንዲሁም በዙሪያቸው ላሉ ቤተሰቦቻቸው ነው። እንዲያው ዒዳቸው ዒድ ሆኑ፣ ተደሰቱ። ምንም ይሁን ዱንያ ደስታ ትፈልጋለችና ለሐዘን እጅ እንዳሰጡ። ዱንያ ያልፋል። ይህን ደስታችሁን በሚገባ አጣጥሙ። ወደ እኔ ጋር መታችሁ ደግሞ
እድልን ያላገኛችሁ የቲሞች ደግሞ ሌላ ጊዜ እንገናኛለን። ለየትኛውም ኢትዮጵያ ውስጥ ላላችሁ የቲሞች እኔ በሀያት እስካለሁ ድረስ አላህ አቅም እስከሰጠኝ ድረስ ቤቴ ለእናንተ ክፍት ነው። ላለበስኳችሁም ላላለበስኳችሁም አጠቃላይ ኢትዮጵያ ውስጥ ላላችሁ ሙስሊም ክርስቲያንም የቲሞች በመጀመሪያ እንኳን አደረሳችሁ ማለት እፈልጋለሁ። ከዛ በመቀጠል ለመላው ኢትዮጵያውያን ሙስሊሞች ዓለም ላይ ላሉ አገር ውስጥም ላሉ እንዲሁም ደግሞ በጣም ክሬዲት የምሰጣቸው አብሽር የሚሉኝ ለእኔ ተጨንቀው ዱዓ የሚያደርጉልኝ እህት ወንድሞች አሉ። ኢትዮጵያም ሆነ ከኢትዮጵያ ውጭ ያሉ ደግሞ ዲያስፖራዎችም አብሽር ብሎ ካላቸው ነገር ቀንሰው ትንሽ በሚችሉት ያገዙኝ እህት ወንድሞች አሉ። ለእነሱም ከምስጋና ጋር ኢድ ሙባረክ ማለት እፈልጋለሁ። እንዲሁም ደግሞ የአባታቸው ነገር የሚያስጨንቃቸው በልጅነት እድሜያቸው እንደ ትልቅ ሰው እያሰቡ እየተጨነቁ ያሉ ልጆች አሉኝ። አላህ ያሳድጋቸው ልጆቼ፣ እደጉልኝ። ኢድ ሙባረክ ማለት እፈልጋለሁ። ባለቤቴ እንዲሁ ይህ ባህሪ በነገራችን ላይ የቲም ጋር መዋል በጣም ነጭናጭ ያደርጋል። ገባሽ? በዚህ 5 ዓመት ውስጥ ኒዛምነቴን ለቅቅ ያለሁ በቃ እኔ ራሱ ጥያቄ ይሆንብኛል። በድንገት የምለዋወጥ ሰው ሆኛለሁ። እንደ የቲም ብሶት የሚለኝ ሰው አይነት ባህሪ ተላብሻለሁ። በሰው ተከብቤ ሰው የሚረበኝ አይነት ነገር ሆኛለሁኝና ይሁን ሁሉ ተቋቁማ ከጎኔ የሆነችው ባለቤቴን ቴንኪዩ ማለት እፈልጋለሁ። ኢድ ሙባረክ ማለት እፈልጋለሁ። ሌላው በተለያየ ባህሪ ያላቸውን እንግዶችም የቲሞችም ደንበኞችም እያስተናገዱልኝ ላሉት እህት ወንድሞቼ የስራ ባልደረቦችም ኢድ ሙባረክ ማለት እፈልጋለሁ። እጅግ በጣም አርጌ ነው ማመሰግነው። ኒዛም ፋሽን አይተሞችን በማልበስ ነው የምትታወቀውና እንዲሁ ለበዓል ሙስሊም ክርስቲያኑም ሳትል ሃይማኖት፣ ዘር፣ ቀለም ሳትለይ ለምታደርገው በልጎነት ያው ከፈጣሪ ምላሹን ታገኝበታለህ። እኛም አላህ ደግሞ በኸይር ስራህ እንዲመነዳህ በዱዓ እናግዛለን። የተከበራችሁ አድማጮቻችንም ያው አድምጣችሁታል የነበረውን ነገር። ምናልባት እቺ በወፍ በረር በሚባል ደረጃ የተቃኘች ናት እንጂ ይሄ ሰዓት በቂ ነው ብዬ ማላምንም ከተሰራውና እየሰራው ካለው ስራ አንጻርና ከሱ ደግሞ መለስ ስንል በሱ ስር የለበሱ አይተሞች ስለሱ የሚሰጡትን ሀሳብ ደግሞ የምናጋራችሁ ነው የሚሆነው። እንዲሁ ባልደረቦቹም ስለ ኒዛም የሚያወሩን ነገር ይኖራል። የኛ ቆይታ ይቀጥላል ማለት ነው። ግን እሱን ያው ቀደም ሲልም እንደነገርኳችሁ በዓልም ቢሆን ረፍት አይኖረውም እና የስራ ሰው ስለሆነ በዚሁ ነው የምንቋጭ የሚሆነው። እጅግ አርጌ ነው ማመሰግናችሁ ቆይታችሁ ከኛ ጋር ስላደረጋችሁ። ኒዛምም እጅግ አርጌ አመሰግናለሁኝ። መልካም በዓል ይሁንልህ ለማለት እወዳለሁ። ኢድ ሙባረክ ብያለሁ። ለሁላችሁም አንቺን በጣም አመሰግናለሁ። ታገስሽ፣ ተመያሽ፣ በጣም ብዙ ጊዜ ያደከምኩሽ። በዚህ አጋጣሚ አንቺንም ኢድ ሙባረክ ከምስጋና ጋር አመሰግናለሁ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم በቅድሚያ ፈቃደኛ ስለሆንክ እጅግ አርጌ ነው ማመሰግነው። ስምህም ማን ልበል? ኢምራን ሳዲቅ። እሺ ኢምራን፣ እዚህ የተገኘው የኒዛም ፋሽን ነውና ኒዛም ፋሽን ደግሞ አይተሞችን ልብስ በማልበስ ይታወቃልና አንተም እዚህ የተገኘበት ምክንያት በተመሳሳይ ነው? ነገረኝ እስቲ። አይ እኛ ለይለይድ እንትን ነበር ልብስና እንደዚህ አናከብር ነበር። በቤት ውስጥ ቁጭ እንላለን። ለይለት ወይ የሆነ ቦታ ሄደን ዘካ ያለበት ቦታ ቁጭ እንላለን እንጂ ቤት ውስጥ አናከብር። በኖርማል ልብስ ነው እንደዚህ የምንሄደው በቤት። ስንት አመት ነው? 15። አባትህ መቼ ነው ያረፉት? እንጃ እሱን እኔ አላውቅም። በልጅነትህ ነው? የት አካባቢ ነው የምትኖረው? አባጃሌ። ኦኬ። ከመቼ ጀምሮ ነው በኒዛም ፋሽን ልብሶችን መልበስ የጀመራችሁት? አምና የሆነ ጓደኛ ነበረኝ እና ሁሌ በጀለቢያ ነው እንትን የሚያከብረው። ከዛ ጀለቢያ እየገዛህ ነው ወይ ስለው አይ አይደለም እዚህ ቦታ ላይ እንትን ይባላል ምናምን ሲለኝ እስቲ ና ውሰደኝ ምናምን ብዬ ስመጣ እዚህ ፓኪስታን ምናምን ጀለቢያ ይለካሉ። ከዛ አምና ተለካውና እዚሁ ተለክቼ ሄድኩኝ ቤት። ከዛ ጀለቢያ ሲሰጡኝ በቃ ሁሌም መምጣት ጀመርኩኝ። ታዲያ በጊዜው ጀለቢያ ለኢድ ስትለብስ ምን አይነት ስሜት ነበር የተሰማ? በቃ ሌላ ጊዜም ለብሰን ስለማናቅ በጣም ደስ የሚል ስሜት የተሰማኝ። መልካም በዓል ለመላው የእስልምና ተከታይ በሙሉ እንኳን አደረሳችሁ አደረሰን። ሌላስ የምታስተላልፈው እንኳን አደረሳችሁ የምትላቸው ቤተሰቦች፣ እናት፣ ወንድሞች?
እናቴንና ሁሉንም በቃ የኢትዮጵያ የመለው የእስልምና ተከታይ በሙሉ እንኳን አደረሳችሁ። አመሰግናለሁ። እሺ እድግ በል። ነገ አንተም አድገህ ሌሎችንም እንድትረዳ ያብቃ። አሜን። እሺ ቆንጆ መልካም በዓል። ስምህም አለበል? ረያን ሳዲቅ። እሺ ረያን፣ እዚህ ምን ልታደርግ ነው የመጣኸው? ጀለቢያ ልታሰራ በኒዛም ፋሽን ለዒድህ ማለት ነው፣ ለመዘነጫ በየአመቱ ነው እየመጣህ እዚህ የሚሰራልህ? ይሄ ነው የዚህኛው አመት ነህ አንተ ተረኛ። እሺ በመሰፋቱ ምን ተሰማ? ደስታ። እንኳን አደረሳችሁ ለዒዱ የምትላቸው የለም አለ? እሺ ማናቸው? ቤተሰቦች እንኳን አደረሳችሁ በላቸው። እናቴ፣ አጎቶቼ እና አክስቶቼ። እሺ አመሰግናለሁ። እኔም አመሰግናለሁ። በቅድሚያ ፈቃደኛ ስለሆንክ እጅግ አድርጌ ነው ማመሰግነህ። ስምም አለበል? አብዱሰላም ልደው። እሺ አብዱሰላም፣ ለምንድን ነው የመጣኸው? ወደዚህ የመጣሁት ልብስ ወይም ጀለቢያ በኢዛን ፋሽን ሊሰጥ ነው። በየአመቱ ለዒድ ይሰጣችኋል? በአሁኑ የመጀመሪያችን ነው። ምን ሰምተህ ነው ወደዚህ የመጣኸው? አንተ የቲም ነህ? ስንት አመትህ ነው? እኔ አሁን 16 አመትህ ነው። ትማራለህ? ስንተኛ ክፍል ነህ? 10ኛ ክፍል። እንደዚህ አይነት የቲሞችን የሚረዳ ሰው እንዳለ ስትሰማ ምን አይነት ስሜት ተሰማ? ወደዚህ ስትመጣ በእርግጠኝነት ይሰጠኛል ብለህ ነው የመጣኸው? ለመሞከር ነበር። ከዚህ በፊት ለማዘርም ደውሎላት ነበር። ጠይቀን ነው ወደዚህ ድረስ የመጣ ነው እና እዚህ ከመጣን በኋላ ይኸው ተለካ ነው። ከዚህ በኋላ ይሰጠናል ያስባል። ስለዚህ ምን ተሰማህ ጀለቢያ ሲሰራልህ? ደስ ብሎኛል። እንኳን ደስ አለ ማለት ወዳለሁ። እንኳን ለዒዱ አደረሰ። አንተም እንኳን አደረሳችሁ የምትላቸው ሰዎች ካሉ? እንኳን አብሮ አደረሰን። ለመላው ለእስልምና ተከታይ በሙሉ እንኳን አብሮ አደረሰን እላለሁ። አመሰግናለሁ። መልካም በዓል ይሁንልህ ለሁላችን። በቅድሚያ እንኳን አደረሰ ለማለት ወዳለሁ። ፈቃደኛ ስለሆንክም በድጋሚ አመሰግናለሁ። ስምህም አለበል? ኡስማን ጅብሪል ይባላለሁ። የኒዛም ባልደረባ ነህ? ኒዛም ያው በቲክቶክ ስሙ ስለሚታወቅ እየተጠቀምነው ያለው እሱ ስለሆነ የዳውድ ባልደረባ ነህ? የስራ ባልደረባ? ከሱ ጋር ብዙ ጊዜዎችን አብሬ ያሳልፋለሁ። ቢያንስ 1-3 አመት አብረን በስራ ቆይተናል። በዚህ ስራ ቆይታዬም በጣም ደስተኛና የሆነ እኔም የሱ እንትን እንዲጋባብኝ ያደረገ ነገር ነውና እኔም ስለ አይታሞች ያለኝን አመለካከት ምናምን በደንብ እንድረዳ ያደረገኝ ሰው ነው። በጣም እወደዋለሁ። በጣም የሱን ስራ የሱን ፈለግ መከተል ነው እኔም አርአያ የማደርገው። ይህን ያህል ጊዜ አብረን ስንሰራ ልክ እንደ ታናሽ ወንድም ነበረ እሱ የሚያየኝ። ለአይታሞች ብቻ ሳይሆን እሱ ለባልደረቦቹም ልክ እንደ አለቃ ሳይሆን ልክ እንደ ወንድም ነው። በቸገረን ሰዓትም በሚያስፈልገን ነገር የሚያግዘን፣ በምክርም በሀሳብም ከጎናችን ሆኖ ሲረዳን የቆየ ስለነበር እሱ ምስኪኖችን ብቻም ሳይሆን እኛንም ሳፖርት እንደሚያደርገን ነው። ስለዚህ ኒዛምም እንዴት ትገልጸዋለህ? ኒዛምን ግለጸው ብትባል አንተ? ያው ኒዛም ማለት አዛኝ ነው በሚል ነው የምገልጸው። እሱ ላይ ያለ እዝነትን እኔ ማንም ላይ አላየሁም። አንዳንዴ የሆነ እንደ ሰውኛ የምትረጂው ነገር አለና ይሄን ያህል እዝነት በቃ የጌታ ስጦታ ነው ብዬ ነው የማስበው። በመጨረሻ የምትለው ነገር ወይ የምታስተላልፈው መልእክት ካለ? ኑ የቲሞችን በጋራ እናልብስ። በጣም ነው ማመሰግነው። መልካም በዓል ይሁንልህ ለሁላችን። በድጋሚ መልካም በዓል ይሁንላችሁ ለሁላችሁም። ስምህን ማን ልበል? ስሜ እስማኤል አብደላህ እባላለሁ። ዳውድ ወይም የኒዛም ታናሽ ወንድም ነኝ። መልካም። ስለዚህ በቤተሰብና መርዳቱ ላይ የተያያዛችሁት ማለት ነው? አዎ እንግዲህ ከጅምሩ ጀምሮ ቤተሰብ ነው ይህን ነገር ያቋቋም ነው። ያው ካለን የስራ ልምድ ተነስተን ካለን ነገር ለነዚህ የታሞች ከጎናቸው ብንደርስ የሚለውን ነው ይዘን የተነሳን። አልሐምዱሊላህ ያው በትንሽ በአንድ በሁለት ሰው የተጀመረ ነገር ዛሬ በጣም በሺዎች የሚለበስ ለማልበስ ደረጃ ነው የደረስ ነው። ወደፊት ሀገራዊ ተቋም ይኖረናል ብዬ አስባለሁ። ኒዛምን እንዴት ትገልጸዋለህ? ያው አሁን ያው ሁሉም ለነፍሱ በሚሯሯጥበት ሰዓት እሱ ሙያውን በመጨመር አይተሞችን እያለበሰ ያለበት ሁኔታ ነውና ይህንን አንተ እንዴት ትገልጸዋለህ? ኒዛም ወላሂ እንዴ በዚህ ደረጃ ብለሽ የምትገልጭበት እንትን እኔ ቃላት የለኝም። በቃ በጣም አዛኝ ነው። በጣም አልቃሻ ነው። ቀጥታ አለ አይደለ የሆነ ሰዎች እንዴት ነው ባይን በጆሮ በምን እንደሚጋባባቸው ነገር አለ አይደል? በቃ እሱ ሙሉ በሙሉ የሰዎች ችግር የሚጋባበትና የሚንጸባረቅበት ሰው ነው እና በቃላት ደረጃ ኒዛም እንደዚህ አይነት ሰው ነው ብዬ ለመግለጽ እኔ ቃላት የለኝም። በጣም አዛኝ ነው ሲበዛ ማለት ነው። አላቅም የሰዎች ችግር ላይ ነው ተሎ እንትን የሚለው ወደሱ መሸከም ይፈልጋል። ወይም የሆነ ቻሌንጅ ምን እንደዚህ የሰዎችን ቢችል ሙሉ መሸከም ቢችል ብሎ የሚያስብ ሰው ነው።
መልካም አመሰግናለሁ። ላንተም በድጋሚ መልካም በዓል እንዲሆንልህ እመኛለሁ። እኔም ለሁላችሁ እመኛለሁ።